ትግሬ ነው ወይ ሊትራሊ የትግራይ ህዝብ ምዕራብ ትግራይ ብሎ በጠራው ከሚያጣ መቀሌ ቢያጣ ሁላ ይሻላል። ወንዶች ቢሆኑ ወደ ወልቃይት ጸገዴ አንዴ ሁለቴ ሶስቴ ሞክረዋል፣ አይሳካላቸው። እንደው ምን እንደነካቸው አላቅም። ያን የህወሓት ቅርንጫፍ ብለን ተወስዳቸው ናቸው እንዳሉ። ለትግራይ ህዝብ ምን ጣጣ ይዞለት ሊመጣ ይችላል? ታደሰ ወረደ ከስልጣን ይውረድ ጊዜያውን ጨርሰዋል። የህወሓትን ባህሪ ከቡዳ ጋር ያያይዙታል። ናቅፋ እንጠቀማለን፣ የሱዳን ብር እንጠቀማለን። የኤርትራ መንግስት እጁ ሊያስገባ ይችላል በኢትዮጵያ ጉዳይ። ብዙ የወልቃይት ጸገዴ ተወላጆች ተሰውረው ተገድለው ጠፍተዋል። ሰዎች እያፈሱ ወደ መሰልጠኛ እየወሰዱ የቀድሞ አባሎች የነበሩ እየጠሩ ተንቤን እንደሌላው አካባቢ የትግራይ አድርጎ ያለ ማየት ይሄ የመግፋት የማግለል ሁኔታዎችም እንዳሉ እንደው የተለያዩ የተንቤን ተወላጆች ዲው ኢንፎርማልም በፎርማልም ያወሩኛልና ይሄ ነገር ትክክል ነው። ታደሰ ወረደና ህወሓት ማለት የአንድ ሳንቲም ሁለት ገጽታ አንድ ናቸው። ያለ ትግራይ ደግሞ ኢትዮጵያ ተብሎ ሊጠራም አይችልም፣ የሚፈቅድ ነገር አይደለም። ከብልጽግና መልሶ ላለመስራት ምንም እርግጠኛ ነው። ለኢትዮጵያ ጠንቅ ከሆኑ ክልሎች 3 ክልሎች አሉ። ቁጥር 1 ኤርትራ፣ ቁጥር 2 ትግራይ፣ ቁጥር 3 ኦሮሚያ ክልል። በጣም ውስብስብ ያለ ነገር ነው ያለው ትግራይ ላይና ያ ሐውልት ፈሪሶ ስትል አንድ ሴት ጋዜጠኛ ሻቢያ ትሰማለች። እስካሁንም ሰነድ ብለዋል። በአማራ ክልል በመሀል ሀገርም ጭምር በጎንደር አፄ ዮሐንስ ልክ እንደ አፄ ቴዎድሮስ እኩል ነው የሚታየው። በዳንስ ተጎምጸጽ በሚለውን ጭፈራቸው ጀምረህ የስብሰባ ግምገማ፣ የአስመሳይነት ጠቅላላ ብዙ ነገር፣ የሽርጥ መልበስ፣ አንገት ላይ መንጠልጠል የሆነ አካባቢ በጉልበት የምትቆጣጠርበት ጊዜ ነው ወይ? ሸራሮና ተንቤን ግን እኩል አይደሉም። የልጅ ልጅ ነች በተንቤን ጋር ስታያት። በ1976 አካባቢ ወልቃይት ሁመራ በአማራ እያለች ወደ ዲፋክቶ በሚለውን ሀሳብ ኮንሰፕሽን አስተዳድረነዋል። ከዛ ጀምረን ቁጥጥር አውለናል። በብዙ ሺህ የሚቆጠሩ ሰፋሪዎች አምተው ሰፍረዋል። ለምሳሌ ወይንና ተብሎ የሚጠራ የነበረ በቀደመ ስሙ ዲቪዥን ብሎ አዲስ መንደር ፈጥረው እስከ 20 ሺህ ባንድ ያምጥተው በአንድ ልሳን ሰምተዋል። በዩቲዩብ ቦታ እኮ አያጣላንም ይልሃል። ማይካድራን ያ ሁሉ በጣም ዘግናኝ የሆነ ግፍ ፈጽመው አሁን ወደ ሱዳን ሸሽተው አሁን አርሚ 7 ብለው ደግሞ ራሳቸው አደራጅተው ያሉ ነዋሪ የነበሩ ወጣቶች ናቸው። ኢትዮጵያ ባጀቷ ብቻ የሚጠቀሙ የሚፈልጉ ብቻ ስሟን እያጣጣሉ የሚኖር ሰዎች በሁመራ አካባቢ ይሄ የሰሊጥ የጥጥ የወርቅ የምናምን ምርት ያለበት ወደ ትግራይ ከአማራ ይወሰደ አስጎቡት። የዛሬ 50 ዓመት በፊት በፋኦ ወርልድ ፉድ ፕሮግራም የተጠና ጥናት ነው። ይታወቃል። የተከዘ ወንዝ ስፍር ብሎ ነው የሚሄደው። ባዳ የቀረውን የኤርትራ ምድር ተከዘ ተሻግሮ ያለውን ወለል ሜዳ ጠቅላላ የሁመራውን ሁሉ ይሄን ኢንክሉዲንግ አድርገህ የት በደረስን ነበር። እነዚህ ህወሓትና ሻዕቢያ በመፈጠራቸው ግን ጎረራችን ተዘግተን ለፖለቲካ ትርፋት ሲባል ወደ ቦታቸው ቢመለስ ሲባል እንዲመለሱም አይፈልጉም። ለምን? አብረን መግባት አለብን። በቃ ይሄ ነው የሚሆነው። እንደውም እኮ እዚህ ጋር አቶ ገብረስላሴ አብረውም እንዲያነሱት ፈልጌ ነው። ምናልባት በወልቃይት አካባቢ ያለው የማንነት ኮሚቴውም አጠቃላይ ህዝቡም ቀድም ከአማራ ክልል ነጥቀው ወደ ትግራይ ክልል ሲያካልሉት ማካለሉ ብቻ አይደለም። ለምሳሌ በአማራ ክልል ሲደረግ የዛ የነበሩ የወልቃይት አማራዎች በሙሉ ኢንቨስተሮች ነበሩ። እነሱም በአንድም በሌላ ምክንያት ተፈናቅለው ወደ ሌላ ሀገር እንዲሄዱ እንዲሞቱ አድርገው እነሱን የህወሓት ታጋዮችን አዳዲስ ባለ ኢንቨስተሮች አምጥተው ሁመራን አስፍረው አጠቃላይ ደግሞ የሁመራ አካባቢውን ደግሞ ከትግራይ መሀል ትግራይ በማምጣት ዲሞግራፊን ለመቀየር ስራ ተሰርቷል። በብዙ ሺህ የሚቆጠሩ ሰፋሪዎች አምተው ሰፍረዋል። ለምሳሌ ወይንና ተብሎ የሚጠራ የነበረ በቀደመ ስሙ ዲቪዥን ብሎ አዲስ መንደር ፈጥረው እስከ 20 ሺህ ባንድ ያምጥተው በ17ቱ የትግል ምናምን የሚሉት ከዛ የተረፉ የቆሰሉ ምን ያሉ ይሄ ታጋዮች አስታጥቀው እዛ አካባቢ አስፍረዋል። ያ በማድረጋቸው ደግሞ የአካባቢውን ህዝብ ባንንም በሌላ በስርዓቱ ምክንያት የሚገደል ተገድለዋል፣ ተፈናቅሎ የሚሄድ ሂደዋል። አሁን እነዛ ሰዎች ፐርፐዝሊ የመጡ ህወሓትን ሲሄድ ተከትለው የሄዱ እንጂ ያፈናቀላቸው ሰዎች የለም። ምናልባት እኮ ወልቃይት ጠገዴ አሁን ካየን ከገባን ህወሓትን ተከትሎ ያልመጣ እንደ ኢትዮጵያዊ ሲኖር የነበረ አሁንም እየኖረ ነው የሚል ሐሳብ አለ። ስለዚህ ተፈናቃይ የሚባለው ማን ነው የሚለውን አብረህ ብታየው ህወሓትና ኢህአዴግ የዴሞግራፊ መለወጥ ነው።
ሰዎች እንደ ሰፈራ ፕሮግራም ታጣቂም ይሁን ሰላማዊ ሰውም ይሁን ሄደ ታሰፍረዋለህ። ሰላማዊ ሆኖ ሲኖር ሰላም ፈጥሮ ለራሱም ሰላም ይኖራል። ለአካባቢው ሰላም ሲፈጥር እስከፈጠረ መኖር ይችላል። በዚህ ላይ ችግር አይኖርም። እንደ ሰፈራ ፕሮግራም ደርግ ያደረገው ይሄዱ እንበለው እዛ ይስፈሩ ችግር የለውም። ቀጥለ ያለው ስነ ልቦና ሐሳብ አጠቃላይ ግን እነዛ ሰዎች ኦርጋናይዝ የተቀመጡ ነገሮች ሰዎች ህወሓት የሚከተሉ የህወሓት ስርዓት ተከትሎ በህወሓት በሚሰጣቸው ሚሽን ከዛ ያለው ነዋሪ ሶሳይቲ ወልቃይት ወልቃኛ እንትን ትግርኛና አማርኛ ተናጋሪ አለ፣ አማርኛ የሚናገር አለ። ወልቃይት ሁመራ ማለት አብዛኛው የኤርትራም ህዝብ ጭምር የተቋቋመበት አብሮ ይኖራል። ዛሬ ያገኘው ምግብ ለነገ የሚለው አይደለም። ዛሬ ካገኘ ተሰባስቦ የሚበላበት ደስ የሚል ሶሻል ላይፍ ነው የነበረው። ያ ሁሉ ሶሻል ላይፍ ግን ያሳጣው ማን ነው? ስርዓት ህወሓት። መጀመሪያ እዛ ያለውን ህዝብ ጠቅላላ አባል ውድብ የሚባል ኦርጋናይዝ ነው ያደረገው። በወጣት በየስቴጁ ያለው ማህበረሰብ በገበሬ ማህበር፣ የሴቶች ማህበር በሚለው ካድረነት ሞልድ ሰርተዋል። ልክ እስከ ዩኒቨርሲቲ 1 ለ5 ኦርጋናይዝ ያልተው ሰዎች በዛ የማድረግ ደግሞ ያዚ አካባቢ ደግሞ ስለሚጠረጥሩት እንደዚህ የመጣ ሰው ነው። ይሄ ነገር ደግሞ ጦርነት ሲከፈት ሰላማው አምኖ ምንም ንክክ የሌለው ትግሬ እዛለ እስካሁን ድረስ አለ እየኖረ ነው። አዎ እየኖረ ነው። በወንጀል ምንም ንክክ ከሌለበት ያ ዜጋ ነው። ኢትዮጵያ ሁመራ ሲባል የመላ ኢትዮጵያ ምድር ነች። አዎ እዚህ ጋር እንደውም ምን ይያያዛል? ቅድም ጥሩ ነጥብ ስላነሳ ነው አቶ ገብረስላሴ። ምናልባት ቅድም ከህወሓት ጋር አባል ብቻም ሳይሆኑ ከጦርነቱ ጋርም የተነካኩ ሰዎች ሊኖሩ ይችላሉ ስላልክ እንደውም የማይካድራን አካባቢ በተደጋጋሚ ዓለም አቀፍ ሚዲያዎችም የዘገቡት ስለሆነ ሳምሪ የሚባል ቡድን አስታጥቀው ነው ማይካድራን ያ ሁሉ በጣም ዘግናኝ የሆነ ግፍ ፈጽመው አሁን ወደ ሱዳን ሸሽተው አሁን አርሚ 7 ብለው ደግሞ ራሳቸው አደራጅተው ያሉ ነዋሪ የነበሩ ወጣቶች ናቸው። ስለዚህ አጠቃላይ እዛ አካባቢ ሲኖር የነበረ ሰው በህወሓት ፐርፐዝ የመጡ ሰዎች ዝም ብሎ እንደ ኢትዮጵያዊማ እኮ አይደለም። ሁመራ እኮ ጎንደር፣ ጎጃም፣ ደብረ ማርቆስ እየኖሩ አይደል እንዴ? ማዕት አማራዎች መቀሌ፣ ሽሬ እየኖሩ አይደል እንዴ? ትኖራለህ እኮ እንደ ኢትዮጵያዊ አይደለም። አሁንም የተፈናቃዮቹ ተብለው በእነሱ ደግሞ ሰፋሪዎቹ እያሉ የሚጠሯቸው ምንድን ነው ያለው ሀሳቡ? እንደ ኢትዮጵያውያን ለመምጣት አይደለም ጎረቤት ትግራይ ቀርቶ ሱዳንም ኤርትራም እየኖረ ነው። እዛ ግን የህዝቡን ስነልቦና፣ የህዝቡን ካልቸር፣ የህዝቡን አስተዳደር አክብሮ ነው እየኖሩ ያሉ። ያንን ማድረግ ግን አይፈልጉም የሚል ሀሳብም ስለሚነሳ ነው። ልክ ነህ። እሱ ነው ዋናው ችግሩ። አሁን ህብረተሰቡ ተፈናቃዩ ስለነበረው ያቃል አሁን ተርቶታል። ያለውን ሲቹዌሽን ሌላ ነው። ትናንትና ተሸውደዋል በብዙ ነገር። አሁንም የሆነ ያለው ግልጽ ነው ለተፈናቃዮቹ። ብቻ የናፈቀው ወደ ቦታው ነው። አሁን ብዙ የለመዱ ብዙ ሲያጡ በጣም ያሳዝናል። ሳይመለሱ ቀርተው በዛ ምክንያት እድማቸው ደርሶ የሚወሉት የሚጠጡትና አጥቶ ተዳክሞ የሞቱ በቁጥር ቀላል አይደለም። በጦርነቱ ልጆቻቸውን ደግሞ ወደ ጦርነቱ ያሳተፏቸው አሁንም በተንጃብቦ ጦርነቱም ቀሪዎቹም ሊያሳትፏቸው ይችላሉ ህወሓት እስካለ ድረስ ማለት ነው። ያ ሁሉ ይታወቃል። በመያዣነት ተይዞ ህወሓት ለሁመራም አይደለም ለትግራይ ህዝብ ይዞ ያው የልቡ ፍቃድነት ህብረተሰቡን ወደ ቦታው ለመመለስ ፍቃድነት አይኖርም። የፖለቲካ ፍጀታ እያደረጉበት ነው። ደስ ሲላቸው ሁመራ አይደለም እነ ደብረጽዮን በአንድ ልሳን ሰምተዋል በዩቲዩብ ቦታ እኮ አያጣላንም ይልሃል። ወሎ አድሮ ደግሞ እንደገና ሌላ ቃል ይናገራሉ። ኢሳያስ ራሱ በባድሜና ዛላንበሳ አካባቢ በትግራይና በኤርትራ መካከል ዶባለን ብሎ የሚያስብ ሰው ካለ ሞኝ ነው። እዚህ ጋር እኮ እንትና ዶክተር ደጀን የሚባለው ሊትራሊ የትግራይ ህዝብ ምዕራብ ትግራይ ብሎ በጠራው ከሚያጣ መቀሌ ቢያጣ ሁላ ይሻላል ብሎ በዚህ ልክ ህዝብን መቀስቀስ ማለት ታሪኩን ትላንት አንተ ቅድም እኮ ብለዋል። አሁን በታሪክ ከ1970ዎቹ ከ1980ዎቹ በፊት የአማራን ግዛት የነበረ በታሪክ ቅድም ያልካቸው አካባቢዎች ደግሞ የትግራይ ግዛት አንድ ማለት የትግራይ ክፍለ ሀገር ተብሎ በሚጠራ ለምሳሌ የተንቤን የእንደርታ የነበሩ በራሳቸው ለሌላ ለምሳሌ ዛኮ ዶክተር አረጋዊም ጨምሮ ብዙ ሰዎች እኮ ያን አካባቢ ሲይዙት በ1960ዎቹ ጦርነት ሲከፍቱ ከሱዳን ጋር የሎጂስቲክስ
ለማግኘት ያንን አካባቢ መቆጣጠር እንደፈለጉት እኮ ራሳቸው እንግዲህ ዶክተር አረጋዊ በርሄ የመጀመሪያው የህወሓት ጽሕፈት ቤት ኃላፊ ነው። ስለዚህ እሱ ራሱ እኮ ስቲል የትላንት ታሪክ ነው እንደዛ ብሎም ገልጸዋልና ምናልባት እንደዚህ ብሎ ህዝብን ማደናገርስ ጥሩ ነው ወይ? ህዝቡ ምን መሰለ ትውልዱ በአዲሱ ትውልድ አዲስ ዲሞግራፊ ፈጥረዋል። ኢትዮጵያ ሰላም የምንኖርባት የአሁኗ ኢትዮጵያ አይደለችም። ውዥንብሩና ሁከቱን የፈጠሩ መላ ኢትዮጵያ ነው። እንደ አብነት አነሳን እንደ ምሳሌ አነሳል በእኛ አካባቢ እንጂ መላ ኢትዮጵያ ያለውን ይሄ ነው። ይሄን ቶክሲን በሽታ ነው ያለው። ሆን ተብሎ ነው ደግሞ እሱ የተሰራበት። በሀገራዊ ምክክር ኮሚሽን የሚፈታው ስለ የእውነት መንግስት ካለ ወደ ቀድሞ ኢትዮጵያ ስትመለስ ነው። አሁን ምንም ስንባላ ስንጠቋቆም ብሔር ለብሔር የማንተማመንበት ደረጃ ደርሰናል። ከዚህ በፊት ከህወሓትና ኢህአዴግ ብሎ ከመጣ በፊት የፈለገ መንግስት ሰራተኛ በፈለገው አይነት ስራ አስተማሪም ይሁን በግብርናም በወረዳ አስተዳዳሪም መላ ኢትዮጵያ ትግሬም ሄዶ በመላ ኢትዮጵያ ይሰራል። መላ ኤርትራውያን ደግሞ በመላ ኢትዮጵያ ይሰራሉ። ከኢትዮጵያ ወላይታ ኦሮሞ ተነስቶ ደግሞ ኤርትራ በሽሞነት አልነበረም። ይህን ሆኖ ተብሎ የተሰራ ነው። ከብሔር ፖለቲካ ለመውጣት አንችልም። ደጀንም ያልከው እንደዛ ነው። ኢትዮጵያ መዝሙር ጠል፣ ባንዲራ ኢትዮጵያ ጠል የሆኑ ሰዎች ናቸው። ምክንያቱም ወደው አይደሉም። ኢትዮጵያ የሚያውቃት የትናንትና ላስታውስህ አጋጣሚ ኢትዮጵያ በመዝሙር እንደው ምን እንደነካቸውም አላቅም። ያን ህወሓት አይ ቲንክ ጊዜ አስተዳድሩ ይመስለኛል የሆነ ጉባኤ አዘጋጀና ኢትዮጵያ ብሔራዊ መዝሙር እየተዘመረው ዘኦንሊ ቁጭ ያለ ከመቀመጫው ያልተነሳ እሱ ነውና በዚህ ልክ ኢትዮጵያዊነት መጥላትስ እውነት ጥሩ አይደለም። ጥሩ አይደለም። ለምን መሰለ እናትህ እንደ መጥላት ቁጠረው። አንድ ሀገር ማለት እናት ነች። ሀገር በዜግነት እናትነት ትመሰላለች። ምክንያቱም ሁሉ መብትህ ግዴታ በትርጉም ህግ ታገኛለህ። ሀገር ከዚህ በበለጠ ነገር ሀገር ደግሞ በጣም ጣፋጭ ነች። ንጹህ የሆነ ኢትዮጵያ ደግሞ ሌሎች ሀገሮች የሚመኙዋት ሀገር ነች። ልክ እንደ የተባረከች እናት ተፈጥሮ ያደለህ እናት ሀገርም እንደዛ በዛ ትመሰላለች። እነዚህ ሰዎች አያውቁም፣ ያሳፍራቸዋል። ምክንያቱም የታወቀ እኮ ነው። ደጀን በለው ዶክተር ደጀን በለው ሌላ በለው በኢትዮጵያ ቪዛ ነው ሁሉ ነገር አልቆለት የሚሄደው። ኢትዮጵያው ተብሎ ነው የሚጠራው። ኢትዮጵያው ከለር ነው ያለበት። ኢትዮጵያው ቴስት ነው ያለበት። ጣዕሙ ሁሉ ነገሩ ከአፈሯ የወጣ ውሃ ሲጠጣ ኢትዮጵያዊ ነው ሁሉ ነገሩ። እንደዚህ አይነት ግን ብዙ ነገር ማይንድ የአእምሮ መስለብ ህወሓት ብዙ ነገር ስለሰራል ብዙ ዓመታት ይሄ ነገር በቀላሉ ለመሸርሸር በጣም ከባድ ነው። አትችልም። ለምሳሌ በኦሮሞ ሶሳይቲ ከአማራ ጋር የሰሩትን እስከ ኦኔል ሐውልት መቆም ጡት መቁረጥ ምናምን የሚለው አማራ ልዩ ገዢ ባሪያ አሳዳር አድርጎ የቆጠረ ሌላ ብሔር አንዱን ብሔር በሌላ ብሔር ረግጦ አጠቃላይ ጨቋኝ አድርጎ እንዲህ አይነት የቀረጸው እኛ እኮ በዓለም መንግስታት ቅርጽ ነው የመጣ ነው። በዓለም ሙሉ አንዳንድ ሰዎች ምን ይላሉ? የህወሓትን ባህሪ ከቡዳ ጋር ያያይዙታል። ማለት ቡዳ በወዳጁ ነው ይጀምራል ይባላል። እንግዲህ በሳይንስ ምንም እንኳን የተረጋገጠ ባይሆን ህወሓት ደግሞ ቀንደኛ ደጋፊዎቹ በነበሩት ነው የሚጀምረው እና አንዳንድ ምልክቶች ስታያቸው ደግሞ ልክ ናቸው። ለምሳሌ አሁን ጽምዶ እያሉ የሚፈክሩበት የጀመረበትን ባለፈው አስረውት ነበረ። ለምን ህወሓት ተቃወምክ ብሎ አንዳንዴ ስታየው ብዙ በህወሓት አብረው ቃል አቀባይ ሆኖ ሲሰሩ የነበሩ አካላትን ስታየው መጨረሻቸው መታሰር፣ መገደል፣ ከዛ መገለል ምናምን ይሆናልና እንደው ከዚህ አንዳንድ የነቃ ሰው እንዴት የህወሓትን ባህሪ መገንዘብ መንፈስ በሚለው እንወሰደውና ሸይጣናው መንፈስ አለው የሚንቀኝነት አንድ አካባቢ ለምቶ ጥሩ ነገር ካገኘ ሰላም ካገኘ አይወድም። በቃ ሄዶ እዛ መበጥበጥ አለባቸው። የትግራይን ባጀት እንኳን ተጠቅመው ለጉሙዝ ቤንሻንጉል ያለው ታጣቂ ስንቅ የሚያሰንቁ በጋምቤላ ነፃ አውጪ ተብሎ እንትን የቆመው የሚያሰንቁ ሲፈልጉ ሼን የሚባል አሳድዶ እስከ ጥገኝነት ፖለቲካ ኤርትራ ያሳድዱትን የላኩትን እንኳን አሁን ተመልሶ አገርን ለመበጥበጥ በትቀጥታና በተዘዋዋሪ በፋይናንሻል በሐሳብ የሚደግፉት ይሄን ቅድም ያልከውን ሸይጣናው መንፈስ ክፋት ያለባቸው ሰዎች ናቸው። ምክንያቱም ለራሳቸው ብቻ የሚኖር ናቸው። ህብረተሰብ ተኝቶ በልቶ እንዲያድር አጊጦ እንዲያድር
አይሄዱም። ድሮ እንኳን ጥሩ ጫማ ተጫምተህ ጥሩ ልብስ ለብሰህ ደህና ደረጃ ካዩ ባክግራውንድ ዙሪያ ያጠኑሃል። የሰውዬ ከየት አመጣው እንዴት ነው? ለራሳቸው እኮ ስንት ነገር ያደርጋሉ። ያው የመርሳት ችግር ይዞን ካልሆነ በስተቀር አሁን የኦነግን ታሪክ ስታነሳ ህወሓት በኦነግ የሰራቸውን በጣም የሚዘገንን ግፍ ነው። አገራቸው ጥሎ አብሮ ታግሎ አገራቸው ጥሎ እንዲሄዱ ያደረገ ነው። መልሶ ከነሱ ጋር እንዴት አግባብቶ ሊሰራ እያስታጠቀ ሌላ ነገር ማድረግ እንደሚሞክር ከኤርትራ መንግስትም ተመልከት። እንግዲህ በምድር ውስጥ ካለ አልፋና ኦሜጋ ጠላታችን ሻዕብያ ነው ብሎ እኛ ህፃን ሆነን ያደግንበት ሻዕብያ የሳልንበት ስዕል ራሱ እንዳለ ሆኖ አሁን መልሶ ከሻዕብያ ጋር የሚሰራበት መንገድ ስታይ፣ ለምሳሌ አሁን ደግሞ በኢትዮጵያ ውስጥ የትግራይ ህዝብ ብሎ በነገራችን ላይ የትግራይ ህዝብ እያሉ ህዝቡን ማስጠቀሚያ ስለሚያደርጉት ነው። የትግራይ ህዝብና የህወሓት ጠላት አልፋና ኦሜጋ ብልጽግና ነው ይላሉ። ነገ ጠዋቱን ከብልጽግና መልሶ ላለመስራት ምንም እርግጠኛ አትሆንም። ምክንያቱም ከኦነግ ጋር እየሰሩ ነው። ምክንያቱም ከሻዕቢያ ጋር እየሰሩ ነው። ይሄ የታወቀ ነው። በሚዲያ የተናገሩበት ከአልሸባብ አልቃይዳ ሳይቀርን እየሰራን ነው፣ እናሸንፋለን። ቅድም እንደ መግቢያው እንደ ጥያቄ እንዳነሳው እንዳደርስ ባለማ ዲያስፖራዎቹ እንዳላቸውን አይተነዋል። ፓምፕሌት ሀሳባቸው ተደርገዋል። እሱ ለህዝብ ተስፈኛ ተደርጎ ጦርነት ቢጀመር አታስቡ እናሸንፋለን በሚለው የሚያደርጉትን የሚችሉትን እያረጋሉ እርግጠኛ ነኝ። እና እንዳልከው እንዳጠቃላይ እንደ ኢትዮጵያ እንደ ህወሓት እዛም የሚገቡበት ኮንዲሽናል የሆነ በየጊዜው የሚፈራረቁበት ይሄ ለኢትዮጵያ ህዝብ አዲስ አይደለም። በቅርብ ጊዜ እንዳየው እንኳን ቢሆን በሱዳን ጦርነት ሆኖ እንኳን ቆስሎ ተማርኮ ሲታማ የነበረውን በጋድ ተገኝቶ አርሚ ሰባ አዎ ከአልቡርሃን እኮ ኦሬዲ ተቀላቀለ። አንድ ላይ ነው ታፍራለህ። ለኢትዮጵያም ያስጠይቃታል። እንደ ኢትዮጵያ ግን አንድ ጋጥወጥ ከሆነ ልጅ ከቤት ያሉ ከ18 እድሜ 20 ሞልቶት ውጭ ካለ ልጅ ላንተ ያስጠይቅም ራሱ ተጠያቂ የሚሆነው። ስለዚህ ህወሓት ራሱን ኃላፊነት ይወስድበታል። ይሄ ጉዳይ የተገኘው ኢትዮጵያ ግን ያስወቅሳል እንደ ታሪክ። ምክንያቱም ጣልቃ ገብተህ በአንድ እርስ በርስ የሚዋጉ ሶሳይቲ አንዱ የተጨቆነ አንዱን ነፃ ለማውጣት በሚታገሉበት መካከል ገብተህ በማይመለከተ በሃይማኖት፣ በዘር፣ በትውልድ፣ በዜግነት በማይመለከተ ሄደ መሞት ከዚህ አልሸባብነት ከዚህ አሸባሪነት ውጭ የለም። ግን እኔ የማደንቃቸው የነበሩ የማረኩት ሰዎች በጣም ምስጋና ይገባቸዋል። ለትርፋማም ይሆናሉ። እርግጠኛ ላይ ደግሞ ያሸንፋሉ። ቆስሎ ተቀብሎ ያሉትን የተነገሩትን ትግሬ ነህ ነው ያሉት። ትግሬ ነህ ወይ ነው ብሎ ነው የደጋገሙ። እኛ ወላሂ አንጨክንም፣ አንገድልህም፣ እናሳክምሃለን። ሙስሊማችን ሃይማኖታችንን ይሄ ትእዛዝ መጽሐፍ ቁርአናችን አትጨክን ነው የሚለው፣ አናደርገውም። የትግራይ እናቶች ግን በዚህ አጋጣሚ ልጆቻችሁ ሰብስቡ፣ የት እንዳሉ ወቁ፣ ይኸው በዚህ ደረጃ እየተገኙ ነው ያሉ ብሎ መናገሩ ሲጀመር የአርሚ ሰባ እኮ የአልቡርሃን መንግስትን ያስታጠቀው። አዎ ለዛ ተማምነ ነው። በዛ እኮ ነው ከግብፅ ወደ አልቡርሃን ሱዳን ይመጣል። ከግብፅ ደግሞ ወደ ትግራይ ቀጥታ በረራ ሲያደርጉ የነበሩ ትጥቅና መሳሪያ ብዙ ነገር ሲመላለስ የነበረው እኮ ይታወቃል። ቃል ኪዳን አላቸው ከአልቡርሃን ጋር። አልቡርሃን ሱዳን ማለት ግን ከጥንት ታሪካዊ ጠላቶቻችን ከሚባሉ አንዱ የአፄ ዮሐንስ አንገት በመተማ የቆረጡ ናቸው። ለሁለት የሶስቴ መጥቶ የወረሩን ናቸው፣ የተዋጉን ናቸው። ከዚህ ጋር ተያይዞ አፄ ዮሐንስ በትግራይ በተለይ በህወሓት በጣም አይወደድም። ግን የትግራይ ሰው ነው፣ የሞተው ለኢትዮጵያ ነው። ለምንድን ነው እንደዛ ያደረጉት? በአፄ ዮሐንስ የማይወዱት ነገር እነዛ ባንዳዎች ናቸው፣ በታሪክ ይታወቃሉ። እነ ራስ አሉላ አባ ነጋ ስማቸው እንዲነሱ አይወድም። እነ ሚኒሊክም እንዲሁ በቱ ዘ ሪቨር በክፉ እንዲነሳ ነው የሚጠቀሙ የሚሰሩትን ስራ። ምክንያቱም ተልእካቸው የባንዳ ስራ ነው። በጥቅማቸው ኢትዮጵያ ስለቀረጿት የጥንት ሰዎችን ማስታወስ አይችሉም። ለመበራታት ለፖለቲካ ፓምፕሌት ግን ዘመቻ አሉላ ብሎ እስከ ዘመቻ ድረስ ይጠቀሙበታል። እነሱ ዘመቻ አሉላ ግን ለሀገር አንድነት የተዋጋ ጀግና ብቸኛ አፍሪካዊ ጀነራል ነው። ሐውልት እንዳይሰራም መቀሌ ላይ ተከልክለዋል። በነገራችን ላይ አፄ ዮሐንስ እኔ በማውቀውና ባየሁት በአማራ ክልል በመሀል ሀገርም ጭምር በጎንደር አፄ ዮሐንስ ልክ እንደ አፄ ቴዎድሮስ እኩል ነው የሚታየው። ለኢትዮጵያ አንገቱ የሰጠ ኢትዮጵያዊ ጀግና ተብሎ ነው የሚወደሰው። መቀሌ ላይ ግን ሐውልት ጭምር እንዳይሰራለት
ተደርጓል የሚል የተደጋጋሚ ሀሳቦች ነበሩ። እዚህ ላይ ደግሞ ያው አጠቃላይ የህወሓት መዋቅርም ስላለ ህወሓት ያልተቀበለው ጀግናም ቢሆን ህዝቡ እንዳይቀበለው ያደርጋል። ጀግና ሳይሆን ደግሞ ለህወሓት ጀግና ከሆነ ጀግና ብሎ በህዝቡ ላይ ያሰርጻልና ይህንን አፄ ዮሐንስ ላይ ተግባራዊ ሆኗል መሰለኝ። ልክ ነህ። እሱ ብቻ አይደለም። በአፄ ዮሐንስ ትምህርት ቤት አለ፣ በሃይ ስኩል ይታወቃል። በዛ ባገኙትን ቢኢፌርት ባጀት ላይ ጂፕላስቱ ምናምን ማማሪያ ክላሶች ፎቆች ሰርተዋል። በዛ ሰበብ ዴሞክራሲ ጠቅላላ የትምህርት ቤቱን ስም ሊቀይሩት ሞክረው ነበር። እንደ እድል ግን አፄ ዮሐንስ ማለት የተንቤን ብቻ ተወላጅ አይደሉም፣ የአጋሜም ተወላጅ ናቸው። የእንደርታ ደግሞ በጣም ተወላጅ ናቸው። ትልቅም ቤተ መንግስታቸውን አሻራ ስላለው የእንደርታ ህዝብ ይሄ ነገር ዴሞክራሲ ቅያር በትንሽ ክፍል ሰርተ ስምን ለመቀየር በመለስ ስም ሊያደርጉት ይኖራሉ። በዛ ሰዓት ሆ ብሎ ተነሳባቸው፣ እዛ እንዲቋጭ ተደረገ። እስከዚህ አጠቃላይ ቀድሞ የተሰራ ስለሆነ ትምህርት ቤት ቀድሞ ቢሰራም እንኳን ስማ ለመቀየር ፈልጎ ነበር። 1 2 3 ክፍሎች ሰርቶ እስከዚህ ይቅር ሐውልት ሊሰሩ ማለት ነው። ይሄ ይታወቃል። አጠቃላይ ግን በትግራይ አዲስ ዴሞግራፊ እንዲሰራ ለእያንዳንዱ በጥንት የሚታወቁ ቦታዎች ሪኒም አላቸው። አገር ቤት አሁን በመንደር ስም አላቸው። በእነሱ የተሰዉ ስማቸው ሌላ ስም እያወጡ እየሰየሙ እያጠፉት ነው የሄዱ። በኤርትራ አላባ ነጋ አንድ መፎክር ነበር። ጣሊያን አባሪ ቀይ ባህር ፈረሴ ሳይጠጣ አይመለስም ብሎ የፈኮሩበት ሀሳባቸው ተሳክቶ ጣሊያን አባረሩት። በመጪው ትውልድ በኃይለ ሥላሴ ደግሞ ኢትዮጵያ ቀና አቀንቃይ በመኖራቸው አፄ ኃይለ ሥላሴ በባጽእ ልክ እንደ በጊዮርጊስ ፒያሳ ያለውን ሐውልት ከንተፈርሳቸው ዘመናዊ ሐውልት ገንብተላቸው ነበር። ራስ አላባ ነጋ በ1982 እኔ አስመራ ተማሪ ነበርኩኝ። ጦርነት ነበር። በባጽእ ሲገቡ የሀየሎም በህወሓት ተወክሎ ኢንቴግሬሽን እንደ ጽምዶ በዛ ሰዓት ጽምዶ ሶያም ባይባል ብዙ ታሪክ አለ፣ ጊዜ ያወጣዋል። ፈንቅል በሚለውን ኦፕሬሽን ተካሂዶ ደርግ ከዛ ሲለቅ ያ ሐውልት አልፈርስ ብላቸው በሚና ይሄ ደማሚት የሚባላል መንገድ ስራ የምትጠቀምበት ፈንጅ በሱ ነው ያፈረሱት። ሐውልቱ ያ ሳያፈርሱት ደግሞ ይሄዋ በዛን ሰዓት በዶክሜንተሪ ፊልም ሰነድ ተሰንዶ ነው ያ ሐውልት ፈሪሶ ስትል አንድ ሴት ጋዜጠኛ ሻቢያ ትሰማለች። እስካሁንም ሰነድ ብለዋል። እና ሐውልት ይቅር ሊሰሩ የነበረን ሐውልት አሻራ የሚያፈርሱ ሰዎች ናቸው። የታሪክ ተወቃሾች ናቸው። ይቅር ሐውልት ሊሰሩ ማለት ነው። ምክንያቱም ኢትዮጵያ ቀይ ባህር ባለቤት እንዳትሆን ነበረኝ እንዳትል ዱካዎችን የማጥፋት ሆን ተብሎ የተነሳ የመጨረሻ ክፋት ስራቸው ነው። እንደውም እዚህ ላይ ወልቃይት ላይ ነው የሚያስታውሰው በጣም ብዙ ቦታዎች ላይ እዛ በ17 ዓመት ትግል የተሰዉ ሰዎች የነበሩ የጥንት በነገስታቱም በአርበኝነቱም የነበሩ ስሞች እየቀየሩ ትምህርት ቤት አይቀር፣ መንደር አይቀር፣ ሆስፒታል አይቀር፣ ምን ልበል ሁሉም አይነት መንደር ትልቅ መንደር ሁላ የቀየሩበት መንገድ ነበረና ምናልባት በዛ ጊዜ ለምን ብለህ ላጠይቅ ትችል ይሆናል። አቅምም ስለማይኖር ምንም ስለማይኖር እና ወልቃይት ላይ እንደዛ የተደረገው አጠቃላይ አካባቢውን ዲሞግራፊ ቀይሮ የትግራይ ለማድረግ ነው የሚል ሐሳብ ነው የሚነሳው። ኢትዮጵያ ተበታትና ሌላ ስም ትግራይም ይሁን ኢትዮጵያ ሌላ ስም አዲስ ዲሞግራፊ ፈጥረ የነበረውን ታሪክ ብዙ ዓመት ታሪክ ደግሞ የረጅም የ3000 ዓመት ታሪክ ነው ያለን ኢትዮጵያ አጠቃላይ። ትግራይም የራሷ ከዛ ትጀምራለች ማለት ነው። ዞኖቹ አውራጃዎችን ዞኖች የምንላቸውም እንደዛ ታሪክ ይዘዋል። በታሪካቸው ደግሞ ብዙ ነገር ይዘዋል። ከርሰ መሬት ሀብት እንትን አላቸው። የከርሰ መሬት ሪሶርስ አላቸው። ወርቅ ሊኖራቸው ይችላል። ወደ አሁኑ ጉዳይ ልመልስና አሁን የትግራይ ህዝብ እውነት ለመናገር በከፍተኛ ፍርሃት ውስጥ እና ስጋት ውስጥ ነው ያለው። ለምንድን ነው እንደዛ የሆነው? ከዚህ ቀደምም ምርጫ ታረጋላችሁ አታረጉም ነው ወደ ጦርነቱ የገባ ነው። ምናልባት ያ ምርጫ ባያረጉ ኑሮ ሀገራዊ ለውጥን በትክክል ተቀብሎ ቢሆን ኖሮ ህወሓት ጠቅላይ ሚኒስትሩም እንዳሉ ያ ሁሉ ነገር ላይመጣ ይችል ይሆናል ብዬ አስባለሁ። አሁንም ያ መልሶ በፊት ወደ ጦርነት ያስገባህን ነገር ከ6 ዓመት በኋላ መልሰ መንግስት አለኝ ብለህ ስትመልስ የትግራይ ህዝብ ደግሞ መልሶ ጦርነት ይደረጋል።
ያው በጦርነት ውድመት ነው። በጦርነት ምን እንደሚሆን ለትግራይ ህዝብ መንገር ለቀባሪ ማርዳት ነው የሚሆነውና አሁን የትግራይ ህዝብ ምንድን ነው ማድረግ ያለበት? እንደ ቅድም እንዳልከው ደግሞ የትግራይ ህዝብ አሁንም 2013 በጦርነት ወደ ጦርነት የገባበት በጨረባ ህገወጥ መረጣ አካሂዱ። አሁን ደግሞ ጊዜያዊ ሽግግር መንግስት በመናድ ጊዜያዊ መንግስት ወደ ነበርበት ምክር ቤትና የነበረውን መንግስት እንመልሳለን ሲሉ ህብረተሰቡ ምን ይሰማዋል በሚለው ጥያቄ ህብረተሰቡን የትናንትናውም አልወደደውም። የዛሬው ደግሞ ምን ጦስ ይዞለት እንደሚመጣ ስጋትና ፍርሃት ላይ ነው ያለው። ፌደራል መንግስት ጦርነት አይጀምርም። ብዙ ጣጣዎች አሉት። ልማት ስራ ላይ ነው ያለው። ሌላ ቦታ በመከላከል ላይ ነው ያለው። የሚጀምሩት ራሳቸው ናቸው። ህብረተሰቡ ግን ወዴት እንደሚያስገቡት ስጋት ላይ ነው ያለው። ህብረተሰቡ ጥያቄ እንዳነሳው በጣም ትልቅ ስጋት ያለው ተመችቶ ተኝቶ የሚያድርበት ሰዓት አይደለም። በጣም ተጨንቀዋል። ተጨንቆ ሀሳብ ላይ ስጋት ላይ ስለወጣቱ ወደማይፈልገው ጦርነት ተነጥቆ በነሱ በማፈን ወደ መሰልጠኛ ሲወስዱት የባለፈው 2-3 ልጆቹን ከአንድ ቤት ያጡበት ባሏ ያልጠዋሪ የቀረበት ባሏ ወንድሟ የሞተባት ይቅር ህብረተሰቡ አይደለም ተጠቂው ራሱ ሞራል የለውም ለማዋጋት። ሲጀመር ይዋጋል ወይስ መሳሪያውን ጥሎ ወደ እግሩ ወደ መራበት ይሄዳል? ወደፊት የምናየው ነው የሚሆነው። ስለዚህ የፖለቲካ ብስለትን የላቸውም። መለስ ከመተባቸው እነዚህ ሰዎች የፖለቲካ አቅም ህሳቤም የላቸውም። ምክንያቱም የማይችሉትን ነገር ገብቶ ሲፈተፍቱ የማይወጡበት አዘቅትና ማጥ ይገባሉ። ህብረተሰቡን ግን ወደ ችግር በእነሱ ሰበብ ያስቆብታል። ይሄ የማይቀርለት ጉዳይ ነው። ስጋት ላይ ነው ያለው። ሲጀመር እነዚህ ሰዎች በምርጫ ቦርድም ይሁን ህወሓት የሚባል እኮ የለም። በራሳቸው በኃይል የሚኖሩ ሰዎች ናቸው። በኃይል በቃ በጣም የተገባበትን አዘቅት በጣም ከባድ የሆነ ምን አይነት አጋጣሚ ምን አይነት እድል እንደሆነ የትግራይ ህዝብ የገጠመው በጣም የሚያሳዝን ሁኔታ ነው ያለው። አማራ ክልል አስተዳደር ያለውን ኩምቲ አስመላሽ የሚባለውን ሶሳይቲም ከዚህ በበለጠ የህወሓትን ተንኮል ሴራ ለማክሸፍ ግን ቅቡልነቱን ደጋግሞ መናገር አለበት። መልካም እንግዲህ አቶ ገብረስላሴ መዝገበ እዚህ ወልቃይት ጠገዴ አማራ ሚዲያ መጥተህ ይህን የመሰለ ሀሳብ በኢትዮጵያ ጉዳይ በትግራይ ጉዳይ ይህን የመሰለ ሀሳብ ስለሰጠኝ እጅግ አድርጌ አመሰግናለሁ። እኔም በእጅግ አድርጌ ከልብ አመሰግናለሁ። ህብረተሰባችን ለጠቅላላ ንቃተ ህሊና እንዲኖረው ለመንቃት እስከተከፈተ ይሄ ሚዲያ ህብረተሰባችን ከገባበት የፖለቲካ አዙሪት እንዲወጣ ብዙ እንድንሰራ ይሄን መድረክም ትልቅ የጋዜጠኞችና የሚዲያ ተደራሽነቱ አራተኛ መንግስት ተብሎ የሚታሰብ እንደ ሚዲያው ደግሞ ማበረታታት በላይክ እና ሼር በማድረግ ለሌሎችም ተደራሽነቱን እንዲኖረው ይሄ መልእክት ማስተላልፈው። ክብረት ይስጥልኝ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች አቶ ገብረስላሴ መዝገበ እዚህ ወልቃይት ጠገዴ አማራ ሚዲያ ተገኝቶ ይህንን የመሰለ ሀሳብ ሰጥተውናል። በሌላ ጊዜ በሌላ እንግዳ እስክንገናኝ ሰላም ሁኑ።